ባልተገራ የስልጣን ፍላጎትና ባልተገባ ድርጊት ላይ የተሰማሩ አካላት ኢትዮጵያን ማንበርከክ እንደማይችሉ ከታሪክ ሊማሩ ይገባል ሲሉ ፕሬዝዳንት ታዬ አጽቀሥላሴ አስታወቁ። 85ኛው የኢትዮጵያ አርበኞች የድል በዓል በ4 ኪሎ የአርበኞች የድል ሐውልት መታሰቢያ ተከብሯል። ዘጋቢያችን ኢብራሂም መሐመድ በቀጥታ መረጃዎችን ሊያጋራን በቀጥታ መስመራችን ላይ ነው የሚገኘው። ኢብራሂም እንዴት ቆይተሃል? የአርበኞች የድል በዓል እንዴት ባለ ሁኔታ ተከበረ? መረጃዎችን እንጋራ። አመሰግናለሁ ፈቲሃ። በዛሬው ዕለት እንግዲህ በመላ ኢትዮጵያ የአርበኞች የድል በዓል መታሰቢያ በድምቀት እየተከበረ ይገኛል። በአዲስ አበባ ከተማም ከጀርባዬ እንደምትመለከቱ እንግዲህ በድል ሐውልት 4 ኪሎ በሚገኘው በዚህ በአዲስ አበባ የጀግኖች አርበኞች የመታሰቢያ በዓል 85ኛው ማለት ነው በድምቀት ዛሬ ረፋድ ላይ በድምቀት ተከብሯል። በአጠቃላይ በእለቱ የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴን ጨምሮ የተለያዩ የመንግስት የስራ ኃላፊዎች እንዲሁም ደግሞ የሀገር መከላከያ ሰራዊት አባላት የኢትዮጵያ ጥንታዊት ጀግኖች አርበኞች ማህበር ፕሬዝዳንትን ጨምሮ አባሎቻቸው እንዲሁም ደግሞ የአዲስ አበባ ከተማ ነዋሪዎች፣ አምባሳደሮች፣ ወታደራዊ አታሾች በተገኙበት በድምቀት ተከብሯል። በእለቱ የተላለፉ መልእክቶችን አጠር አድርገን ስንመለከት የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ ባደረጉት ንግግር በተለይ ፋሺዝም አስተሳሰብም ሆነ በአካልም በአስተሳሰብም በኢትዮጵያ የዛሬ 85 ዓመት በአርበኞች የተጋድሎና መስዋዕትነት ድል የተደረገበት ኢትዮጵያ ደግሞ ለዓለም አሸናፊነቷን ያስመሰከረችበት መሆኑን ነው በንግግራቸው ያነሱት። በተጨማሪም ባደረጉት ንግግር ማለት ነው አርበኞች በባዶ እግራቸው በባዶ እጃቸው ኋላ ቀር የሚባል መሳሪያዎችን በመያዝ የኢትዮጵያን አይደፈሬነትና ነጻነቷን በመስዋዕትነት ማስከበራቸው ነው በንግግራቸው ያነሱት። በተለይ አንዳንዱ ዜጋ በማስተዋልና አርቆ አሳቢነትን በግምት ውስጥ በማስገባት የሀገሩን ሉዓላዊነትና አጠቃላይ ሁለንተናዊ ሁኔታ ማስጠበቅ የአሁኑ ትውልድ ኃላፊነትና አደራ መሆኑን ነው እንግዲህ በንግግራቸው ያነሱት። የኢትዮጵያ ጥንታዊት ጀግኖች አርበኞች ማህበር ፕሬዝዳንት ልጅ ዳንኤል ጆቴ መስፍን ባደረጉት ንግግር በአጠቃላይ የዛሬው ትውልድ የነገ አርበኝነትን ኢትዮጵያን መገንባት ከአባት እናቱ የወረሰው አደራ መሆኑን አንስተዋል። ኢትዮጵያ በኢፍትሐዊነት ያጣችውን የባህር በር ማስመለስ ደግሞ የዚህ ትውልድ ኃላፊነት መሆኑን ነው በንግግራቸው ያነሱት። ሌላኛው ደግሞ ከዚህ ጋር ተያይዞ የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ ባደረጉት ንግግር የከተማ አስተዳደሩ በተለይ ደግሞ መንግስት የመደመርን እሳቤ ግምት ውስጥ በማስገባት የትናንትን ዛሬንና ነገን በሚያስተሳስር መልኩ የአርበኞችን አጠቃላይ ታሪክን የመጠበቅ ስራ የመደመር መንግስት እየሰራ ይገኛል። በተለይ የመደመር መንግስት የትናንት የጀግንነት አሻራ የሆኑትን የመጠበቅ የማደስ ስራዎችን አድዋ ድል መታሰቢያን ጨምሮ የተለያዩ ሐውልቶችን የማደስ የመጠበቅ ስራ ለቀጣዩ ትውልድ ታሪክን እያስተላለፈ ይገኛል ብለዋል። በተለይ ደግሞ አሁን የምንገኝበት ትውልዱ የራሱን አሻራ በአርበኝነት እየደገመ መሆኑን በታላቁ የኢትዮጵያ ህዳሴ ግድብ በአረንጓዴ አሻራ የምግብ ሉዓላዊነትን በስንዴ በማረጋገጥ እንዲሁም ደግሞ በሌሎችም ዘርፎች የከተማ ውበትን ጽዳትን ለከተማን ለነዋሪዎች ምቹ በማድረግ የአሁኑ ትውልድ የአርበኝነት ስራን እየሰራ ይገኛል ሲሉ ነው እንግዲህ ንግግር ያደረጉት። በተጨማሪም የኢትዮጵያ ያላግባብ ያጣችውን የባህር በር የዚህ ትውልድ የማስመለስ ኃላፊነት እንዳለበት በንግግራቸው አንስተዋል። የኢፌዴሪ መከላከያ ሰራዊትን በመወከል የተገኙት የኢትዮጵያ የባህር ኃይል አዛዥ ቫይስ አድሚራል ክንዱ ገዙ በበኩላቸው የዘመኑ የሚገኝበት አሁን የሚገኘው መከላከያ ሰራዊት የአባቶችን አርበኝነት የወረሰ ዘመኑ የሚጠይቀውን ዘመናዊ መሳሪያና አጠቃላይ አካላዊና በቴክኖሎጂ የሚጠበቅበትን ትጥቅ ያሟላ ለሀገሩን ዳር ድንበር እንዲሁም ደግሞ የሀገሩን አርበኝነት የአባቶችን አርበኝነት ለማስቀጠል ሁሌም ዝግጁ መሆኑን በንግግራቸው አንስቷል። በአጠቃላይ እንግዲህ በእለቱ እነዚህና ሌሎች መልእክቶች ፈቲያ ተላልፈዋል። በጠቅለል ባለ መልኩ በዓሉ በከተማዋ በሚገኙ ነዋሪዎች እንዲሁም ደግሞ በአባት አርበኞች፣ ተማሪዎች፣ የተለያዩ በከተማ የሚገኙ ተማሪዎች፣ ወጣቶች እንዲሁም ደግሞ ሌሎች የውጭ ዜጎች በተገኙበት በድምቀት ነው የተከበረ። እኛም ደግሞ በሌሎች የዜና ሰዓቶቻችን ጠቅለል ባለ ሁኔታ በእለቱ የተላለፉ መልእክቶችና ድባቡን በዝርዝር ዜናዎቻችን በምሽት ፈቲያ ይዘን የምንመጣ ይሆናል። ለእለቱ ያሉ መልእክቶች እነዚህን ይመስላሉ። አመሰግናለሁ። ኢብራሂም፣ እኛም ስለ መረጃዎች እናመሰግናለን። መልካም ጊዜ ይሁንልህ።